ጸሎት ቤት ላሳያችሁ ጋይስ ምን ልክፈት ጋይስ? አሁን የኛ ሰው መዝሙር ስትከፍቱ ሲከፋ እንትን የኛ ሰው ሲከፋው መዝሙር ነው የሚከፍተው። ሜጃ ስታጡ መዝሙር እንዴ! እና ሲከፋኝ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? እንደ ሰው አስመሳይ የለም። ፈጣሪሽ ነው የሚቀበልሽ። ሲከፋኝ ፈጣሪ ነው የሚቀበለኝ። ሲደብረኝ እግዚአብሔር ነው የሚቀበለኝ። እናትሽ አባትሽ በዚህ ሰዓት ማንም አይሰማሽም ከሌለሽ ባይዘወይ ስትወርቂ ማንም ቀና ብሎ ያይሽም ከፈጣሪሽ ውጪ። እግዚአብሔርና እግዚአብሔር ላይ ነው መሄድ ያለብሽ። የትም ቦታ መሄድ የለብሽም ሲደብርሽ። አይ አሁን እንደዚህ አይነት ነገር አለ ሶሻል ሚዲያ ላይ በቃ የሆነ ነገር ሲያጋጥማችሁ ቤተክርስቲያን ነው የምትሮጡት። የሆነ ቦታ ስትሄዱ ቤተክርስቲያን እና ቤተክርስቲያን ካልሆንኩ የት ልሄድ ታዲያ? ቤተክርስቲያን ነው መሄድ ያለብኝ። ከፈጣሪ ጋር ነው መገናኘት ያለብኝ። እሱ ነው የሚቀበልሽ። ማንም አይቀበላችሁም ከፈጣሪያችሁ ውጪ። ሰው ማስመሳይ ነው። ሁሉም ሰው አስመሳይ ነው። አሁን ቴክስት የምታደርጉ ሰዎች ጀስት እኔ ሶሻል ሚዲያ ሰው እንደመሆኔ መጠን የተሰማኝን ስሜት እያወራው ነው እንጂ ምንም ስሜት አይሆኝ ምናምን አይደለም። እሺ ቴክስት የምታደርጉት ምናምን እያየሁ ነው። ምን አወራውኝ? ምንም አላወራውም። እስካሁን ልክ ነኝ ያወራሁት። የተሰማኝን ነገር ነው ያወራሁት። በጣም ልክ ነኝ። ቴክስት አታደርጉ ባካችሁ። አምጉድ በጣም ልክ ነኝ። የተሰማኝን ነገር ነው የማወራው። It's normal. መቀመጥ እችላለሁ። እንደዚህ ማውራት እችላለሁ አይደለ? አዎ
ናይ በቃ ቴክስት እያደረጉ ስለሆነ ነው። ለዛ ነው እኔ ደህና ነኝ ጋይስ፣ ምንም አልደበረኝም። እግዚአብሔር በጣም ደህና ነኝ። እየደረሰበት ነው የሚያውቀው እና ኖርማል ነው። ካልተፈተናችሁ እኮ ትልቅ ደረጃ አትደርሱ። ቴንክ ዩ። ሁላችሁንም በጣም ነው የማመሰግነው። ከጎኔ ስላላችሁ ሰፖርት ስለምታደርጉኝ በጣም አመሰግናለሁ። እግዚአብሔር ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። እሺ እወዳችኋለሁ። መዝሙር ላይ ነኝ ግን ታዋችሁ እስኪ ነገ እንዳያምጠለጥ መዝሙር ከፈተች እንደዚህ ሆነች ምናምን አንከፍትም፣ ችግር ኢትስ ኦኬ አንከፍትም። እኔ ሁሌ በአይምሮዬና ህሊናዬ ላይ እግዚአብሔር አለ፣ ፈጣሪ አለ እና ሁሌም በውስጤ ስላለ ያው ጠላቶች አስመሳይ ስለሚሉ ይመቻቸው፣ እስኪ ሳካላቸው አንከፍትም። ሰው አይጅ ላይ በዚህኛው ማየት ይችላል። ያማችኋል እንዴ? ምን አወራሁኝ ነው? ያው ሌላ ነገር አስመስላችሁ በጣም እያከበዱት ነው። ምንም ያልኩት ነገር የለም እኮ ጋይስ። ምን አልኩኝ? እስኪ አሁን የኔ ስህተት ምንድን ነው? የጃኒ ስህተት ይሄ ነው ብላችሁ እስኪ ኮሜንት ሴክሽን ላይ አስቀምጡ። እስኪ እንዱ በእናታችሁ ፕሊዝ፣ እንዱ እኔ ማወቅ እፈልጋለሁ። አንቺ እንደዚህ እስኪ ምንድን ነው? እኔ በብዙ ጊዜ የማስቀይማችሁ ነገር ምንድን ነው? ማወቅ እፈልጋለሁ። በዚህ አጋጣሚ አይኖ ሰው እንደሚወደኝ አውቃለሁ። ምንድን ነው? እረፉ ነው። ጊፍት አትስጡ። እግዚአብሔርን አልፈልግም። አሁን አልፈልግም። ይኸው ገብርኤልን ጊፍት አልፈልግም። ገብርኤል ይድፋኝ አልፈልግም ጊፍት። አይኖ ትወዱኛላችሁ፣ ትሰጡኛላችሁ፣ ግን ጊፍት አልፈልግም። የዘብሩን ብዬ ምንም እንዳሰጡኝ ጊፍት። የዘብሩ ማለት የዘብሩ ገብርኤል ነው። እሺ እና እንዳሰጡኝ በዘብሩ ገብርኤል። እሺ እኔ ምንድነው ማስቀይማ? እኔ አሁን ምንድነው ብዙ ጊዜ ከጃኒ አሁን ስህተት ብላችሁ የምታስቡት ምንድነው? እስኪ ንገሩኝ። አይ ቁም ነገር እዚህ ጋር እየጻፉ ሁላችሁም ተሳተፉበት፣ ጻፉ። ኢትስ ኦኬ ጋይስ። የኔ ስህተት ምንድነው? እሺ አይ ነው ማዘር ታያለች ይሄን ቪዲዮ ትረጅኛለች ብዬ አስባለሁ። እናቴ ምንም ዳና ያው አካውንቴ ስለተዘጋ ነው እንደዚህ ሆንኩት። ጀስት እያወራሁኝ ነው ከፋሚሊዎቼ ጋር የተሰማኝን ነገር እያወራሁ ነው። እንደ አንድ ሶሻል ሚዲያ ሰው የተሰማኝን ነገር ማውራት እችላለሁ። ያ ሌላ ምንም አዲስ ነገር የለም። ያድጋል፣ ይሄም ያድጋል እና ስሜታዊም አልሆንኩም። እንደውም በጣም ተረጋግቼ እያወራሁ ነው ያለሁት። በጣም ረጋ ብዬ ዋናው ጤና ነው። ምንም ነገር ይሄዳል ይመጣል። ኢትስ ኦኬ። ግን ኖ ኢሞሽናል
ስሜታዊ መሆን ነው ኤቨር ጀስት ግን እኔም ብዙ እንደዚህ አውርቼ አላውቅም። ላውራቸው እና እወድሻለሁ እወድሻለሁ የኔ እናት። እሺ ምንም ብላችኋል? እሺ አይገርም። ኔጌቲቭ ኮሜንት አንዳንድ ነው ማየው እና ጓደኛ ምረጭ። ከዚህ በኋላ ሰው ማመን የለም እንዴ። እኔ አሁን በቅርቡ ፋውል ተሰርቻለሁ። አሁን በቅርቡ ማለት በጣም በቅርቡ የቅርቤ ሰው አንዳንዴ እኮ ፍምስና ራሱ ፈተና ነው። እግዚአብሔር እኮ ነው የሚያስጠላው። ታዲያ ሰው ሳይታመን እንዴት ነው ከሰው ጋር የሚኖረው? ጥያቄው በጣም ይከብዳል። አሁን እንዴት ነው ሰው ሳታምኑ ከሰው ጋር ሁሌ ብቻችሁን ትኖራላችሁ? አይሆንም እንደዛ ላይክ ጸሎት ቤት ላሳያችሁ ጋይስ። ጸሎት ቤት አለ ድንግል ማርያም አንኳኩ ይከፈትላችኋል ይላል መልአኩ ገብርኤል የኔ ጠባቂ ሁሌም ጠባቂ እና ድንግል ማርያም ገብርኤል አያችሁ መቼም ማርድ ሁሌ ጸልያለሁ። እዚህ የገባው የራሴ የጸሎት ክፍሌ ነው። ይሄ እንደምስቀው እንደምጫወተው አይደለም። የራሴ የሆነ የጸሎት ክላስ አለኝ።